ዲሲፕሊን፣ ስርዓት፣ በቃ ኮንሲስተንሲ። እንግሊዞች አንድ የሚሉት አባባል አለ፣ ኮንሲስተንሲ ኢዝ ዘ ኪ። ስርዓት፣ ወጥነት፣ ዲሲፕሊን፣ የስራ ባህል፣ አለመስነፍ፣ የማይመለከት ነገር ውስጥ አለመግባት፣ ማይንድ ዩር ቢዝነስ። ሁሉም ሰው የራሱን ነገር ነው ፎከስ አድርጎ የሚሄደው። ምን ልበስ፣ ምን አርግ፣ ምን አታርግ፣ ኖባዲ ኬርስ። ሁሉም የራሱ ነገር ላይ ትኩረት ያደርጋል እና ፎከስ የማድረግ የስራ ባህልን መውደድ፣ የማይመለከት ነገር ውስጥ አለመግባት። ሊቨርፑል እግር ኳስ ቡድንም ደግፋቸዋለሁ ዩ ዊል ኔቨር ዎክ አሎን ስለሚሉም ጥሩ ጊዜ ነው ያሳለፍኩት። ኤምቢኤ ትምህርቱ ጨርሼ 2 ዓመት አካባቢ የሚሆን እንግዲህ መጥቼ ደግሞ ሀገሬን ላለፉት 25 ዓመታት እያገለገልኩ ነው እላለሁ። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። የዛሬው እንግዳችን ሮቤል ተፈረደኝ ይሰኛል። ከ25 ዓመት በላይ የቢዝነስ ልምድ አለው። በተለያዩ ዘርፎች ላይ ሰርቷል። ዛሬ በሚኖረን ቆይታችን ስለ ማርኬቲንግ፣ ስለ ማይንድ ሴት፣ ስለ ቢዝነስ እንዲሁም ኢትዮጵያ ውስጥና ውጭ የመማር ያላቸው ልዩነቶች የምንዳስስ ይሆናል። አብራችሁ ቆዩ። ሮቤል አክብረን ስለመጣ ከልብ ነው ማመሰግነው። ራስን ከማስተዋወቅ እንጀምር። አንደኛ እንኳን ደስ ያለ ዚስ ያንግ ኤጅ እንዲህ አይነት ሾው ማዘጋጀት መቻል ደስ የሚል ነገር ነው። ፈጣሪ ደግሞ በደንብ ያግዝህ፣ በርታ፣ ኪፕ ፕላኒንግ ኪፕ ድሪሚንግ። እንግዲህ ሮቤል እባላለሁ። እኔ የ2 ልጆች አባት፣ የ18 ዓመት ጎረምሳ አለኝ፣ የ12 ዓመት ልጅ አለችኝ። ላለፉት 25 ዓመታት በማስተማር በማሰልጠን በማማከር የራሴ ቢዝነስ በመስራት እንደገና ከዛ ባለፈ ደግሞ ተርኒኪ ፕሮጀክቶች ውስጥ የስትራቴጂ ዲቨሎፕመንት እየሰራሁ ቆይቻለሁ። ቻምበር ኦፍ ኮሜርስ አሰለጥናለሁ። አዲስ አበባም ኢትዮጵያ ቻምበርም የስራ አመራር ኢንስቲትዩት የብቃት መረጋገጫም አለኝ። ዩኒቨርሲቲዎች፣ የተለያዩ ዩኒቨርሲቲዎች አስተምራለሁ። አሁን ከረንትሊ ደግሞ ተምር ፕሮፐርቲስ የሚባል ድርጅት ውስጥ ቺፍ ማርኬቲንግ ማኔጀር ሆኜ የማርኬቲንግ ዲፓርትመንቱን በማዋቀር ስትራቴጂ በመስራት ላይ ይገኛለሁ። መልካም። እንግዲህ ወደ ትምህርት ቆይታ ደግሞ ስንገባ አዲስ ዩኒቨርሲቲ ነበር የተማርከው? መልካም። እና አዲስ ዩኒቨርሲቲ ቢዝነስ ኤዱኬሽን ስትማር የነበረው ቆይታ ምን ይመስል ነበር? ከዛ ደግሞ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ሊቨርፑል ዩኒቨርሲቲ ስትማር የነበረው ቆይታ ምን ይመስል ነበር? ኢንተረስቲንግ። ትንሽ ወደኋላ ወስጄ እንደው ባክግራውንዱን ብሰጥህ ሃይስኩል የተማርኩት ሴንት ጆሴፍ የሚባል ትምህርት ቤት ነው እዚህ አዲስ አበባ። 2 ሴንት ጆሴፎች አሉ፣ አዳማና አዲስ አበባ። የወንዶች ብቻ ነው አዲስ አበባ ያለው። እዛ ነው ሃይስኩልን የተማርኩት። ልክ 12 ግን እስከማር የናቹራል ሳይንስ ተማሪ ነበርኩኝ። ጥሩ ውጤትም አመጣው። ግን ናቹራል ሳይንስ ላይ መቀጠሉን አልፈለግኩትም። ሶሻል ሳይንስን፣ ከሰው ጋር ማውራትን፣ የማኔጅመንት ከሱ ጋር የሚገናኙ ነገሮችን ስለምወድ ወደ 6 ኪሎ ገባው። 6 ኪሎ ሶሻል ሳይንስ ግቢ ነው። ስለዚህ ፈርስት ዲግሪ መማር የሚገባንን ተማርን እና ከዛ ወደ ቢዝነስ ኤጁኬሽን ዲፓርትመንት ነው የገባሁት። ቢዝነስን ከ5-6 ዲፓርትመንቶች የተወጣጣ ቆንጆ የሆነ ዲሲፕሊን ነው እና ዩኒቨርሲቲው ስትገባ ደግሞ ከተለያየ ሀገር ከተለያየ ቦታ የመጡ ጎበዝ የምትላቸው ተማሪዎች ጥርቅም ውጤት ስለሆነ እዛ ደግሞ የምትማራቸው ትምህርቶች ራሱ ቀላል አይደሉም። አዲስ ቢዝነስ ኤጁኬሽን በምማርበት ጊዜ ሰዎች ጋር ኔትወርክ ታደርጋለህ፣ ብዙ ሰዎች ታገኛለህ፣ ምን ትላለህ። ያው እንዳልከኝ ደግሞ እሱ እንደጨረስኩኝ 4-0 ሆኜ ቀጥታ ማስተርስ መቀጠል ስለመፈልግ የተለያየ ቦታ አፕላይ ያደርግ ነበረ። 3-4 ቦታ ተቀበሉኝ። ከነሱ ውስጥ ግን ሊቨርፑል ዩኒቨርሲቲ በጊዜው ከአዲስ አበባ ዩኒቨርሲቲ እኩል ነው፣ 50 ዓመት ነው እድሜውና ሰማሁ ደስ አለኝ። እሱን ቲካራኩን ሄድኩኝ። ሊቨርፑል እግር ኳስ ቡድን ደግፋቸዋለሁ ዩ ዊል ኔቨር ዎክ አሎን ስለሚሉ ጥሩ ጊዜ ነው ያሳለፍኩት። ኤምቢኤ ትምህርቱ ጨርሼ 2 ዓመት አካባቢ ቢሆን እንዲህ መጥቼ ደግሞ ሀገሬን ላለፉት 25 ዓመታት እያገለገልኩ ነው እላለሁ። መልካም። እንግዲህ ሌላው ምንድነው ብዙ ጊዜ የውጭ ዩኒቨርሲቲ ውስጥ እና የሀገር ውስጥ ዩኒቨርሲቲ ውስጥ ስንማር ምን ልዩነቶች አስተዋልክ? ጉድ ኮስችን። ተሪሸሪ ትምህርት ቤቶች ወይም በአጠቃላይ ዩኒቨርሲቲዎች ብዙ ትምህርት የምትማርበት ነው። ሶሻሊ ስለ ፖለቲክስ ታወራለህ፣ ስለ ቢዝነስ ታወራለህ፣ ከረንት አፌርስ፣ ዲቤቶች። እኔም ጓደኞች ነበሩ ከሂስትሪም ከሶሻል ሳይንስም ከኤፍቢ ከተለያዩ እና ከእነሱ ጋር የምናደርጋቸው ግንኙነቶች፣ ንግግሮች፣ ዲስከሽኖች ራሱ በጣም ያዳብረዋል። የአዲስ አበባ ዩኒቨርሲቲ ትምህርት ግን በደንብ መፍለጥ አለብህ፣ መስራት አለብህ፣ ማጥናት አለብህ። ከዛ ግሬድ በየጊዜው ይመጣል፣ ከፍ ይላል፣ ዝቅ ይላል። እሱን እያስተካከልክ ነው የምትሄደው። አሁን እንደጠየቀኝ ግን የውጭውን ስታየው ኢንተርምስ ኦፍ አካዳሚ የእውነት ከባድ አይደለም። በተለይ አዲስ አበባ ዩኒቨርሲቲ ሲስተሙ ስላለፈ ሰው ሁሉ ነገር የተመቻቸል ነው እና አስተማሪዎቻችን ሌክቸር ኖቱን ይዘው ነው የሚመጡት። ኤቭሪቲንግ ታውቀዋለህ።
ቀድመህ ተዘጋጅተህ ነው የምትሄደው። ሰምፔር ማለት ቀደምት ኢትዮጵያውያኖች በእባብ በሚነደፉበት ጊዜ መርዙን ለማክሸፍና ለማውጣት የሚጠቀሙበት የከበረ ማዕድን ነው። በአሁኑ ሰዓት የመረዘን እባብ ሳይሆን አስተሳሰብ ነው። ይህን አስተሳሰብ ማከም ደግሞ የኛ ኃላፊነት ነው በሚል ቻናላችንን ሰምፔር ሚዲያ ብለናል። ለምሳሌ አሁን ማርኬቲንግ ላይ አንድ ኮርስ የምታስተምረን አስተማሪ ፕሮፌሰር ጁሊያ ትባላለች። በጣም ጎበዝ ነች። ዶክመንቱን ይዛ ኤቭሪቲንግ ሞልታ ሰጣ ጥሩ አድርገው አስተምረው ከአንተ ግን የሚጠበቅ ነገር አለ። ዴድላይን ይሰጣል። ያንን ደግሞ ሪሶርስ ችግርም የለም ላይብረሪ ኦንላይኑም ኦፍላይኑም ስለሚሰጥ እሱን ቆፍሬ መስራት ነገር አለው። ከሱ ይልቅ ለጠየቀኝ ጥያቄ ኢንፎርማል የምትማረው ነገር ብዙ ያስተምራል። ትምህርት 3 አይነት ነው። ፎርማል አለ፣ ኢንፎርማል አለ፣ ነን ፎርማል አለ። እሺ እነሱ ናቸው በጣም ወሳኞች። የፎርማሉ ትምህርት ቤት ገብተህ የምትማረው ነው። ግን ከአካባቢ የምታየው ከሰው የምትማረው ነገር ብዙ ነገር ያስተምርሃል እና የምር የውጭ ኤክስፒሪየንስ የተለየ እይታ የተለየ ፐርስፔክቲቭ ይሰጣል እና ብዙ ነገሮችን ተምሬያለሁ ማለት ይቻላል። በማየት ለንደንም ቆይቻለሁ፣ ሊቨርፑል ቆይቻለሁ። ዌልስ ደግሞ በተለይ ዌልስ ኖርዝ እና ሳውዝ አለ። ኖርዝ ዌልስ ሬክሳ የሚባል ቦታ፣ ፍሊንት የምትባል ቦታ ቆይቼ ብዙ ኦብዘርቭ አድርገህ የምትማረው ነገር አለ እና ከኢንፎርማል እና ነን ፎርማል የምትማረው የበለጠ ኢንዲፔንደንት እንድትሆን ያደርጋል። ከቤተሰብም ትርቃለህ። በራስህ ነው ማሰብ ያለብህ። አባቴ እንዲያርግልኝ እናቴ እንዲታርግልኝ የለም። ያ ራሱ የሚያስተምር ነገር አለ እና ይለርን ሎት ብዬ አስባለሁ። መልካም እንግዲህ ሊቨርፑል ዩኒቨርሲቲ ውስጥም ተምረሃል፣ አዲስ አበባ ዩኒቨርሲቲም ተምረሃል። የስራ እድል ከማግኘት አንጻር የትኛው የተሻለ ነው? የውጭው የሚገርምህ ስራ ስለጠየቀኝ በተለይ ወደ መጨረሻዎቹ አካባቢ ፔፐር እየሰራሁ ምናምን ስለሆነ ለንደን የመምጣት እድል ነበረኝ እና ሴኪሪቲ ሰርቻለሁ። እንደዚህ ኢንፎርማል የሚሰሩ ስራዎች ሰርቻለሁ እና ፓውንዷ ታጓጓለች። ትምህርቱን እየተማርክ በዚህ በኩል በሰዓት 13 14 ፓውንድ 15 ፓውንድ ድረስ ሁሉ የሚከፍሏሉ እና ሌሊትም በቃ በሚኖረኝ ሰዓት ስራ ሳልመርጥ አደርጋለሁ እና ሁሌ ያው እዛ ስትቆይ በብር ነው የምትመጣው። በቃ 1 ፓውንድ ስታገኝ ይህን ያህል አገኛለሁ እያልክ ትሄዳለህ። ግን ተማርከውና ደግሞ የምትሰራው ስራ ወርሄድ ስለዚህ ወደ ሀገር መመለስ ይኖርብሃል እና እዛ የስራ እድሉ ነበረ። ወደ ውጭ የመሄድ እድል ነበረ፣ የመቅራት እድል ነበረ። ግን አትሊስት ሀገሬ ልመለስ እና እዚህ ላገልግል በሚል መጥቼ የሚገርም የመጀመሪያ ስራዬ ግሬስ ኮሌጅ የሚባል የገባሁት 1100 ብር ነበረ ደሞዝ ነበር። ከዛ በቃ 13 ፓውንድ በሰዓት የሚከፈልህ እዚህ 1100 ብር። ፎር ኢንፎርሜሽን ከማገኘው ደሞዝ ደግሞ 60% አስቀምጥ ነበር። እናቴ ኃይለኛ ነች። በቃ ከውጭ መጥቼ ያለው አሁን ቤት ተከራይቼ ልጣ ስላለ ትወጣለህ፣ እዚሁ ቁጭ በል ስታገባ ትወጣለህ ተባልኩኝ። ግን ተባልኩ እቁብ ትገባለህ። ከዛ ከ1100 ላይ እንግዲህ 60% በፐርሰንት በወረው ይሻላል። በጊዜው 1100 ተመስገን ጠንካራ ብር ነው። ግን 60% ወብዛት ወደ 700-600 ብር አካባቢ በየወሩ እቁብ እያደረኩ አስቀምጠው ነበር እና ያ በጣም ጠቅሞኛል። ያንን ማስቀመጥ ለማድረግ የሚሰጥ ዲሲፕሊን አለ። ግን እንደ ሀገር በደንብ እንደ ሀገር የሚሆን የለም እና ሀገር ደግሞ መጣ ብዙ እያገለገልክ ነው። እንደው እዚህ ሀገር ውስጥ ያለውን ሁኔታ ደግሞ ለማሻሻል ምን ከነሱ ብንማር አሪፍ ነው? ዲሲፕሊን፣ ስርዓት፣ በቃ ኮንሲስተንሲ። እንግሊዞች አንድ የሚሉት አባባል አለ፣ ኮንሲስተንሲ ኢዝ ዘ ኪ። ስርዓት፣ ወጥነት፣ ዲሲፕሊን፣ የስራ ባህል፣ አለመስለፍ፣ የማይመለከት ነገር ውስጥ አለመግባት፣ ማይንድ ዩር ቢዝነስ። ሁሉም ሰው የራሱን ነገር ነው ፎከስ አድርጎ የሚሄደው። ምን ልበስ፣ ምን አርግ፣ ምን አታርግ፣ ኖባዲ ኬርስ። ሁሉም የራሱ ነገር ላይ ትኩረት ያደርጋል እና ፎከስ የማድረግ የስራ ባህልን መውደድ፣ የማይመለከት ነገር ውስጥ አለመግባት። ከቢዝነስ የሚሆን ከስራም አንጻር ሰዎች በጣም በታማኝነት የራሳቸው ህሊና የራሳቸው ኮንሽስነት እንደሚመራቸው አስበው ኢንዲቪጁዋል ቫሊዩ ተሰጥቶ የኮሌክቲቭ ቲንኪንግ ሳይሆን ኢንዲቪጁዋል ቫሊዩ ተሰጥቶ ተከብሮ የሚያደርጉት ነገሮች በጣም ለውጥ አላቸው ብዬ አስባለሁ። መልካም። ሌላኛው እንግዲህ አሁን እዚህ ጋር ዲሲፕሊን እንዳልከው ማለት ነው ብዙ ነገሮች የሚነሱት ያው ከማይንድ ሴት ነው አይደለ? እና ዲሲፕሊናቸው የመነጨው ምናልባት ግሮዝ ማይንድ ሴት ስላላቸው ነው እነሱ። የሚገርም ዛሬ ጠዋት ሰጥ የነበረው ስልጠና ነው ማይንድ ሴት ላይ እና ያው ሎክድ የሆነ ማይንድ ሴት አለ፣ ግሮዊንግ የሆነ ማይንድ ሴት አለ። እኛ ግን ያው እንዳልከው የመጣንበት አመጣጥ ቤተሰብ፣ ትምህርት ቤት ወይም ባክግራውንድ ምን አትችልም፣ አይሆንም፣ ቁጭ በል፣ ዝም በል፣ ሰው ሲመጣ ወደ ውስጥ ግባ፣ ይሄን ስራ በጀንደር በሃይማኖት በተለያየ መንገድ እየተጫንን ስለምንመጣ ያ ኢፌክት አለው። ግን እችላለሁ፣ ማድረግ እችላለሁ፣ እሞክራለሁ፣ ነገ ጠዋት ተስፋ አለ፣
ፖዚቲቭ አቲቲዩድ ዲቨሎፕ እያደረግ እንዳልከው ከክሎዝድ ከሎክድ ማይንድሴት ወደ ግሮዊንግ ማይንድሴት ለመምጣት ስትሞክር ንግግርን ታስተካክላለህ፣ አስተሳሰብን ታስተካክላለህ፣ አዋዋልን ታስተካክላለህ። ቶክሲክ ከሆነ ኮንቴጂየስ ከሆነ ኔጌቲቭ ኢንቫይሮንመንት ወጥተህ ውስጥህን በጥሩ ነገር ከሞላኸው የማይስተካከልበት ምክንያት የለም። ያንን በማምጣት መቀየር ይችላልና ዛትስ ቬሪ ጉድ ፐርስፔክቲቭ። እንዳልከው ይሄ ማይንድ ሴት ላይ ስትሰራ ግሮዊንግ የሆነ ማይንድ ሴት ሲኖር ንግግርን ታስተካክለው። ለምሳሌ የሆነ ነገር ሰራ ተሳሳተ ወይ ተበላሸብኝ፣ ግን እንደገና ስህተቴን አስተካክዬ እቀጥላለሁ ስትል ግሮዊንግ ማይንድ ሴት ነው። ወይ ይሄ ነገር ከባድ ነው ካሁን በኋላ አልሞክረውም ሲያቃጣኝ ጀምሬው ካልክ ግን ሎክድ የሆነ ማይንድ ሴት ነው። ስለዚህ ፎርዋርድ ሉኪንግ ሆነ አስተሳሰብህን፣ እምነትህን፣ ሰልፍ ስቲምህን አስተካክለህ ወደፊት የምትሄድ ከሆነ ግሮዊንግ የሆነ ማይንድ ሴት ይኖራል ማለት ነው። መልካም እንግዲህ ግሮዝ ማይንድ ሴት በመገንባት ሂደት ውስጥ ማለት ነው ኮንፊደንት ሆነ እንድንጓዝ ያደርገናል አይደል? አንዳንዴ ግን ሚዘን ሰልፍ ዳውት ነው ወይም ራሳችንን እንጠራጠራለን። ያንንስ እንዴት እናሸንፈው? እኔ እንደውም የኢትዮጵያዊኛ እጃችን ላይ ያለ በጣም አንረዳው ነገር አለ። አይተህ ከሆነ ብዙ ሰው ሃይማኖተኛ ብዙ ፐርሰንት ኦልሞስት 97-98% በምትሆን ሃይማኖተኛ ነገር ስፒሪቹዋሊቲ ይጎለናል። ስፒሪቹዋሊቲን ብታዳብር ስፒሪቹዋሊቲ ማለት ዋቴቨር ሴክት ኦፍ ሪሊጅን ብትከተልም አንተ ያንን ሃይማኖት የሚያዘውን ነገር እየተገበርከው የእውነት እያደረግከው ከመጣ ጥበብ መጀመሪያ ፈጣሪ መፍራት ነው ብለህ አስበህ ፈጣሪ ላይ ፎከስ ካደረግ ኮንፊደንስ ዲቨሎፕ ታደርጋለህ፣ ዳውትን ማሸነፍ ትችላለህ። ስለዚህ አንዱ ትልቁ ትጥቅ የምለው መንፈሳዊ ጥንካሬ፣ የመንፈሰ ጠንካራ የሆነ ሰው፣ መንፈሱ የማይበገር ሰው፣ ዊል ፓወር ያለው ኢፍ ዜር ኢዝ አ ዊል ዜር ኢዝ አ ዌይ ይላሉ እንግሊዞች፣ ወይም በአማርኛችን ደግሞ ከአንጀት ካለቀሱ እንባ አይገድም ይላሉ። ስለዚህ ያ አይነት ዊል ፓወር የምታደብረው በመንፈሳዊ እድገት፣ አካላዊ ብቃት፣ አእምሮህን በስኪል በኖሌጅ በአቲቲዩድ ማስተካከል ስትችል፣ መስጠት ስትችል፣ ግሬትፉል ስትሆን አንተ ካለ ላይ መስጠት ስትችል እንጂ ብሎ ወደፊት ብቻ የምትሄድ ከሆነ ትክክል አይደለም። የለኝም እያልክ የምትቆጥረው ከሆነ መጥፎ ነው። አለመፍራት፣ አለመጠራጠር፣ ለምንድን ነው መፈራው የሚለውን ነገር ኮንከር ማድረግ። ጭንቅላት አለኝ፣ እጅ አለኝ፣ ልብ አለኝ፣ ፈጣሪ የሰጠኝ ጥሩ ነገር አለ። ካውንት አድርገህ ብሌሲንግን መሄድ ከቻልክ ወረስት ኢነሚ ዛት ዩ ሹድ ፊር ኢዝ ፊር ኢትሰልፍ ይላሉ ጆን ኤፍ ኬኔዲ። የመጨረሻ ልንፈራው የሚገባ ጠላት ቢኖር ማን ነው? ራሱን ፍራቻ። ሰው ፍራቻን ኮንከር ካደረገ በራስ መተማመን ካለው ዩኒክነሱን ማወቅ ከቻለ ሰው እንደ በጣም ሲሪየስ ኮስችን ስለጠየቀኝ ሰው እንዴት ነው ጥሩ ብራንድ መገንባት የሚችለው? ኮንፊደንሱን አውጥቶ ካልክ ኮንሲስተንት ሲሆን ወጥ የሆነ ነገር ሲኖረው ኤክሲል ማድረግ ሲችል ልህቀት ላይ በእውቀት በክህሎት በአመለካከት ሲያድግ ለራሱ ደግሞ ተአማኝ ሲሆን ትረስት ወርዚ ሲሆን እና ደግሞ የመጨረሻ ቀድም ያልኩ ዩኒክነስን ማወቅ በቃ ይድኔ ሮቤል መሆን አይችልም፣ ሮቤል ደግሞ ወንድሙን እህቱን አንተ ሊሆን አይችልም። በቃ ግሩምና ድንቆኝ ተፈጥሮ ያለው እኔ ፈጣሪ የሰጠኝ የራስ የሆነ አይደንቲቲ ያለ ብሎ ያንን ለመሆን ሲሞክር ነው። ለዚህ ነው ሰው እንደራሱ እንጂ እንደ ጎረቤቱ መሆን አይችልም። ኮምፔር ግን እናደርጋለን። እንተኔነት ይደርሶ እንተናዚ ደርሳ እንደዚህ ወድቆ እንተና እንዲሆነ ብለህ ታወራለህ ነው ወይ? በራስ መንገድ ላይ በተሰጠ መክሊት በተሰጠ ርስቅ ላይ አተኩረ ከሄድክ ኮንፊደንስ የማይመጣበት ነገር የለም። እና ቬሪ ጉድ ኩዌስችን። በጣም ቆንጆ። እንግዲህ ኮንፊደንሳችን መጣ፣ ስራዎችን እየሰራን ነው። ከዛ ደግሞ ወደቅን፣ እንዴት ሬዚሊያንስ እንሆን ይላሉ ሰው። ሀው ዱ ዩ ሲ መውደቅ? መውደቅ የሚለውን ቃል እንደ ስቴፒንግ ስቶን ነው የማየው። እና ለምሳሌ የራሴን ጀርኒ ልንገርህ። ብዙ ቢዝነሶች እሞክራለሁ። ባለቤቴ አንድ መስመር ላይ አንድ ባንክ ነው የምትሰራው። እኔ ደግሞ የእንጀራ ቢዝነስ፣ ካፍቴሪያ፣ ፕሮዳክት ዲስትሪቢዩሽን ብዙ ነገሮች እሞክራለሁ። ግን ያ ቢዝነስ ሰክሰስፉል በሆነበት ሰዓት ኢንጆይ ያደርግና የሚቆምበት ጊዜ ደግሞ ይኖራል። ሲቆም ፌሊየሪቲ ያለው ተምሬበትም አልፈው ነገር አለ። የሚገርም ለምሳሌ የኮቪድ ጊዜ የእንጀራ ቢዝነስ ጀምሬያለሁ። እንጀራ መጋገር እና ያብሴት እንዴት ነው የምጠለው ትለኝ አሁንም አላውቅም። ግን እንጀራ ቢዝነስ፣ እንጀራ መጋገር ጃክሮስ አካባቢ አድርገን የእኛ እንጀራ ብለን ኤክስፔሪየንስ አድርገነዋል። በዛ ውስጥ ማግኘት ማጣት ምናምን አለ። መጨረሻ ላይ ሲዘጋ ግን እንደምትለው ከእንጀራ ቢዝነሱ ምንድን ነው ጥሩ ነገር ይዤ ሄደው ምን ሰዎች ያተረፉ ምን ጥሩ ነገር ወሰድኩልና ዜን አይ ጎ ቱ ዘ ኔክስት ስቴፕ ዊች ኢዝ ኮንሰልታንሲ ትሬኒንግ እያልክ ትቀጥላለህ። እና ሁሌ ህይወትን እንደሚቀጥል አስበህ ስህተትህን ላለመድገም እየሞከርክ ስቴፒንግ ስቶን ነው ብሎ ማሰብ፣ መሸጋገሪያ ነው ብሎ ማሰብ። ያንን ስህተት ከደገምከው ነው መጥፎ የሚሆን። አንድ አባባል አለች፣ ከስህተቱ የማይማር ፈንጂ አምካኝ ብቻ ነው ይላሉ አይደለ? ፈንጂ ላይ ሪስክ የምትወስድ ከሆነ ፈንድቶ ይገላል። ግን ይህን ነገር እንዲህ ላድርገው አላድርገው ብለህ
ዳውት ውስጥ የምትገባ ከሆነ ግን ኢትስ ቬሪ ዴንጀረስ። ግን ስህተትን ስትደግሞ መጥፎ ነው። አንድ ነገር ትሞክራለህ ካልሆነ ይቀጥላል። አሁን ጠዋት ሰለጥን ነበር ያልከው ለምሳሌ ሴልስ ነው። ሴልስ ላይ አንድ ነገር ትሞክርና ሪጀክሽን ያጋጥማል። ሪጀክሽን ሲያጋጥም ግን ለምን ሪጀክት አደረገኝ፣ ለምን ይሄ ሰው ያልገዛኝ፣ ያልገዛበትን ምክንያት አይደንቲፋይ አድርገህ ተምረህበት ወደሚቀጥለው ስትሄድ ይሄ ፌሊየር አይደለም። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረግዎንና የደውል ምልክቷን መጫንዎን አይርሱ። ሰምፔር ሚዲያ ደስታና ስኬት ይገባዎታል። ወደሚቀጥለው ስቴፕ ትሄዳለህ። ስለዚህ ኮንፊደንስ የበለጠ እያዳበረ የመስራት አቅም እየጠነከረ የትናንትናውን ስህተት ሳትደግምም በማይንድም ፊዚካሊም ስፒሪቹዋልም እየጠነከርክ እንድትመጣ እድል ይሰጣል ማለት ነው። ስቴፒንግ ስቶን ነው ብዬ የማወራው እና አንድ ምሳሌ ከፈቀድክልኝ ይሄ አምፖልን የፈጠረው ሰውዬ ቶማስ ኤዲሰን ብዙ ጊዜ ተሳስቷል እና አንድ ኢንተርቪው ላይ ተጠየቁት፣ አንተ አይሰለችም እንዴ በብዙ ሺዎች የሚቆጠር ተሳሳትክ ሲሉት አምፖል እንዴት እንደማይበራ ነው የተማርኩት እንጂ አልተሳሳትኩም ባለ። ስለዚህ አምፖል እንዴት እንደማይበራ ተማርኩና ወደኩኝ ተሳሳትኩኝ ስትል የተለያየ ማይንድ ሴት የተለያየ ኢነርጂ ነው የሚሰጥ። ስለዚህ ወደፊት እንድትሄድ የሚያደርጉ ነገሮች ላይ የበለጠ በጣም ቁጥር ኮንፊደንስህም አቅምህም ችሎታህም እያደገ ይመጣልና ህይወት ጀርኒ ነው። ኢንጆይት። የኋላውን እየታወቅ የፊትህን ለመያዝ የተዘረጋ መሄድ ትልቅ ጥበብ ነው ብዬ አስቀምጣለሁ። በደንብ የኋላውን ትተን የፊቱን ለመያዝ በደንብ የተነከረን መጓዝ አለበት እና በዚህ ሰዓት ደግሞ አንዳንዴ ዲስትራክሽኖች ይመጣሉ። ማህበራዊ ሚዲያ ሊሆን ይችላል፣ ሰዎች ሊሆኑ ይችላሉ። ሀሳባችንን ፎከሳችንን ይበትኑታል። እንዴት ትኩረት እናድርግ? የተመልካቾች ጥያቄ ነው። 3 ትጥቅ ልስጥህ። አንዳንዴ ሳይንሳዊ የሆነ ነገር እና ወደ መሬት የወረደ ነገር ጥሩ እንዲበርቱ እንዲያርጉ ብልህ ሞቲቬሽን ነው ብሎ ሙቀት ነው የሚሆነው። ግን ምን ላድርግ? አንደኛ መቀነስ የሚገባህን ቀንስ። ሬዲዩስ ዋት ዩ ሹድ ሬዲዩስ። ጊዜ፣ ገንዘብ፣ ጉልበት፣ ኢነርጂ ቆጥብላል። አንዳንዴ በማይሆኑ ነገሮች ላይ ጊዜያችንን እናጠፋለን። ስለዚህ እነዛ ታይም ዌስተሮቻችን፣ ሪሶርስ ዌስተሮቻችን የማይጠቅሙ ነገሮች ሆነው የኔን ስብዕና እያወረደ የሚመጣ ነገር ምንድን ነው? ማቆም ነው። ለምሳሌ ሶሻል ሚዲያ በራሱ ችግር የለበትም፣ ግን ሃው ማች ታይም ዱ ዩ ስፔንድ ኦን ሶሻል ሚዲያ? አንድ እሱን ወደ ተሻለ ታይም ስትቀይረው። ሁለተኛ ሶሻል ሚዲያ ሳይ ደግሞ ምን ፕሮግራም ነው የሚያው የሚያንጸኝ ነው የሚያወርደኝ ነው? የሚያወርድን የማይጠቅም አንተ ላይ ቫልዩ አድ የማያደርግ ጌም፣ ጨዋታ፣ ቶክሲክ የሆነ ሰው ወይም ዋቴቨር ከሆነ ሬዲዩስ ኢት። አንድ ቀጥሎ ደግሞ ኖው ዩር ፕራዮሪቲ። ቅድሚያ ልሰጠው የሚገባ ነገር ምንድን ነው? ፕራዮሪቲን አውቄ በጣም ኢምፖርታንት የሆኑ ነገሮች ላይፌ ላይ ምንድን ናቸው ብለህ ቅድሚያ ለሚሰጠው ነገር ቅድሚያ መስጠት። ፕሮፌሽናል ካሪየር፣ ቤተሰብ፣ ጤና፣ መንፈሳዊ ህይወት የሚመለከት ነገር ታተኩራለህ። 3ኛ ትግናለሁ ማቀድ። ታቅድና ነገ ምንድን ነው የምሰራው፣ ከነገ ወዲያ ምንድን ነው የምሰራው የሚለው ያቀድከውን እየፈጸምክ ቀደም እንዳለው ስቴፒንግ ስቶን ነው። የሞላ ክፍተትህን ወደፊት እየቀጠልክ ትሄዳለህ ማለት ነው። እነዚህ ጥሩ ትጥቆች ናቸው ይገመታለሁ። ፕላስ ቫሊየብል የሆነ ነገር ላይ፣ እሴት ያለው ነገር ላይ፣ ሁለተኛ የምትቆጣጠረው ነገር ላይ፣ ኮንትሮለብል ነገር ላይ፣ 3ኛ ተጽዕኖ የምትፈጥርበት ነገር ላይ አተኩር። አሁን የዚህን ተቃራኒዎች ብታያቸው አንኮንትሮለብል የማትቆጣጠረው ነገር ነው። ቫሊዩለስ ምንም እሴት የሌለው ህይወት ላይ እና ደግሞ ነን ኢንፍሉዌንሰብል ተጽዕኖ የማትፈጥርበት ነገር ነው። ምን ማለት ነው? የፈሰሰ ውሃ አይታፈስም። ለማፈስ ይሞክራል አንዳንዱ ሰው። ትናንትና የችግር አጋጥሞኝ እኔ ቤተሰቤ እንዲያርጎኝ እንዲመማር ፈልጌ እንዲሆነው ሰዋት እሱን ትተወውና ፎከስ ማድረግ የሚገባ ነገር ላይ ተተኮርና 1 2 3 4 እያልክ ከፈጣሪ ጋር ወደፊት ትሄዳለህ ማለት ነው። 10 ወደፊት ሄደህ 5 ወደኋላ እኮ ልትሄድ ትችላለህ። ግን ስቲል ወዴት ትሄዳለህ? 5 ወደፊት ሄዳለህ። 7 ወደፊት ሄደህ 6 ወደኋላ ነው። 1 ወደፊት ሄዳለህ። ሁሌ ዲስፕሌስመንትን እያየ የሚሄድ ከቻልክ አይ ቲንክ ግሮዊንግ የሆነ ማይንድ ሴት ዲቨሎፕመንት፣ ሰክሰስ፣ አቺቭመንት መምጣቱ አይቀርም። በጣም ቆንጆ። እንግዲህ አሁንም የተለያዩ የህይወት ዘርፎችን ስጠቅስልን ነበርና ብዙ ጊዜ አንዳንድ ሰዎች ምን ይላሉ? ባላንስ ማድረግ እኮ አይቻልም፣ በቃ አንዱን መርጠን እሱ ላይ ማተኮር ያለብን ይላሉ። እንዴት ባላንስ ማድረግ እንችላለን የሚለው እንግዲህ አሁን ይሄ በሁለት አቅጣጫ ነው መልስልኝ ጥያቄ። ለምሳሌ በጣም ህይወት ላይ ቫልዩ ያላቸው ነገሮች ምንድን ናቸው ብለህ ትመርጣለህ። ስለዚህ መንፈሳዊ ህይወት፣ አካላዊ ብቃት ወይም እውቀትን መመገብየት ቫልዩ የሚሰጣቸው ሰዎች ከገንዘብ ጋር ከስሜት ጋር ከላይ ነገሮች ጋር ያሉ ጉዳዮችን ኢምፖርታንስ ስለሆነ ትኩረት ታደርጋለህ። ወይ ስታምስቱ ካሪየር ደግሞ ሲመጣ አንድ ነገር ይዘህ አተኩረህ የምትሰራ ከሆነ ውጤት ታመጣለህ። በተለይ ጀማሪ ስትሆን፣ አዲስ ስትሆን ፎከስ ማድረግ ጥሩ ነው። አድምቶ መስራት አንድ ነገር ላይ በጣም ትኩረት አድርገህ እንግሊዞች ይላሉ ፒግ ሄድድ ሜንታሊቲ ይሉታል።
ምን ማለት ነው? በቃ አሳማ አይተህ ከሆነ ህይወቱን ሙሉ ወደ ላይ ፀሐይ ማየት አይችልም። ግን አንገቱና ጭንቅላቱ የተገናኘ ነው እና ወደፊት ማየት ከቻለ ጥሶ ነው የሚሄደው። አንድ ነገር ላይ ካተኮረ ደርምሶ የሚሄድ አቅም አለው። ያ ማለት ምንድነው? አንድ ነገር ላይ ትኩረት አድርጎ አድምቶ ወደፊት መሄድ ማለት ነው። ፎከስ የምታደርግበት ሰዓት ላይ ስፔሻላይዜሽን ታገኛለህ። ዲስትራክትድ አትሆንም። አየህ፣ ጃክ ኦፍ ኦል ትሬድ ይባላል። ማስተር ኦፍ ነን። 10 ያሳደደ አንድ አይዝም። አንዱ ላይ ትኩረት ታደርግና ትይዝና ልክ እዛ ላይ ስፔሻላይዜሽን ሲኖር አሁን ዳይቨርሲፋይ ማድረግ ጀምራለህ ወደ 2 ወደ 3 ነገሮች። ግን አሁን ለሚጀምሩ ወጣቶች፣ አዲስ ነገር ለሚሰሩ ሰዎች አድምተው አትኩረው እዛ ነገር ላይ ዲሲፕሊን እንደሆነ የተወሰነ ጊዜ ቢሄዱበት እውቀትም ያገኛሉ፣ ልምድ ያገኛሉ፣ ገንዘብም ያገኛሉ። ያንን ገንዘብ ትይዝና ግን ወደሚቀጥለው ሀሳብ የትኛው ላይ ሊሄድ የሚቀጥለው ላይ ሊሄድ የሚለው ላይ ታተኩራለህ። ግን ገና እንደጀመርክ 3-4 ነገሮች ላይ የምታተኩር ከሆነ ዲስትራክት አደረጋል። ስለዚህ ፎከስ አድርጎ መሄድ ኢምፖርታንት ነው። ግን ወርክ ላይፍ ባላንስ ለጤናህና ለመንፈሳዊ ህይወት የምትሰጠው ለስሜትህና ለጭንቅላት የምትሰጠው ሰው እኮ የጭንቅላት የሰውነት የመንፈስ የስሜት ድምር ውጤት ነው። እነዚህ ነው ባላንስ ካላረካቸው ችግር። የፈለገ መንፈሳዊ ይሁን አንተ ለሌላ ሰው መስጠት ካልቻልክ ጥቅም የለውም። ቦዲ ያማረ ይሁን ሰውነት አሪፍ ይሁን ለሌላ ሰው ካልሰጠ ጥቅም የለውም። ጭንቅላት በእውቀት የታጨቀ ይሁን ለሌላው ሰው ካልሰጠው ጥቅም የለውም። እነዚህ ላይ ባላንስ ያስፈልጋል። ግን ፎከስ አድርጎ ደግሞ አድምቶ መስራት የሚለው ሌላ ዘርፍ ነው። ስለዚህ ፎከስ ማድረግ ካሪየር ዋይዝ ነው። ባላንስ አድርገህ ደግሞ የተሟላ ስብዕና እንድታገኝ ትኩረት ሰጥተህ የምታደርጋቸው ነገሮች እንድትሰራ እድል ይሰጣል ማለት ነው። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫኑን አይርሱ። ሰምፔር ሚዲያ ደስታና ስኬት ይገባውታል። እሺ፣ ሌላኛው ደግሞ ብዙ ቢዝነሶች ውስጥ ገብተሃል። 25 ዓመት የስራ ልምድ ቀላል አይደለም። በዛ ውስጥ የተማርካቸው ነገሮች ካሉ ውስጥ እነሱ የምታነሳለህ? እኔም 25 ዓመት ፊሎሶፊ ከዛም በላይ እንግዲህ ድሮ የተማርኩባቸው ትምህርት ቤቶች ጋር አሁን ሃይስኩል የሚተማርኩት ጋር በሶሻል ሚዲያ በምንም አልፎ አልፎ እንገናኛለን እና ዩር ኔትወርክ ኢዝ ዩር ኔት ወርዝ እላለሁ። የሰው ትርፍ የለውም። ሰውን የት ቦታ እንደምታገኝ አታውቅም። ስለዚህ በእነዚህ ሁሉ ካሪየሮች ውስጥ የማተርፈው ሰው ነው ብዬ ነው የማስበው። ለሰው ቫልዩ እሰጣለሁ። ከሰዎች ጋር በተቻለ አቅም ጥሩ ግንኙነት ኖር ኢቨን ክሎዥር እንኳን ኖሮ ባተስማማ እንኳን ስሙዝ የሆነ ግንኙነት ድሮን ይፈልጋሉ እንጂ የሆነ ነገር ተጣልተህ ቂም ይዘህ ያንን ሰው ዲስትሮይ አድርገህ ካላጠፋሁት የሚል ነገር የለኝም ውስጥ። በቃ አጥፍቼ የበደልኳቸው ሰዎች ይኖራሉ፣ ግን በዛ ውስጥ ግን ሰውን አትርፎ መሄድ ቢያንስ ጥሩ የሆነ ክሎዥር አድርገህ መሄድን መቻል አንድ ትልቅ ጥበብ ነው እላለሁ እና ሰው ላይ መስራት፣ ሰውን ቫልዩ ማድረግ ነገ ጠዋት ሰው ትልቅ ደረጃ ይደርሳል የሚለውን ሁሌ ካሪየር ዋይዝ አስባለሁ እና ብዙ ጊዜ አሁን ተማሪዎች ዩኒቲ ሌላ ቦታ ያስተማርኳቸው ትልልቅ ፖዚሽን ደርሰው አቶ ሮቤል ምናምን ብለው ሲያገኙ እዛ የዘራኸው ነገር ነው። መጥፎ ከሆነ በመጥፎ ነው ሰው የሚሄድ፣ ጥሩ ከሆነ ግን ጥሩ ነው። በዚህ ተርምስ ኦፍ ካሪየር ስትሄድ የምትማራቸው የምትወስዳቸው ሌሰኖች ይኖራሉ፣ የሰራቸው ክፍተቶች ይኖራሉ። እሱ ተምረህበት ትሄዳለህ። ግን ደግሞ ያንን ላለመድገም እየጣርክ ሰው ላይ እየሰራ ኔትወርክ ዩር ኔትወርክ እያልክ መሄድን ትልቅ ጥበብ ነው ብዬ አስባለሁ። መልካም፣ እንግዲህ በጣም ቆንጆ ነጥብ ነው ያነሳለን። ሌላው ደግሞ እዚሁ ቢዝነሶችን ካነሳን አይቀር ስለ ከስተመር ሰርቪስ እናወራ። ደግሞ ኢትዮጵያ ውስጥ እንግዲህ አንዳንድ ሱቆች ላይ ስንሄድ በቃ እንኳን ደህና መጣ ሳይሆን ለምን መጣ ነው የሚመስለው አቀባበላቸው እና ከስተመር ሰርቪስ ላይ ምን ትለናለህ? አንድ ኤክስፔሪየንስ ልንገርህ። አሁን ባለፈው ከቅርብ ሀገራችን ኬንያ አሁን የልጆችን እና ባለቤቴን ተይዘን ኬንያ ያው ናይሮቢ አይደለም ሞምባሳ የሚባላል እንግዲህ ወጣ ያለ ወደ ኢንዲያን ኦሽን የተጠጋሽ ከተማ ነች ሞምባሳ እና እንደጋጣሚ ልጅ የለት ነው እሱ ያወቀችው ግን ሪሴፕሽን ላይ ያለችው ልጅ ከፓስፖርት አይታ ነው። አሁን ፓስፖርት የሁላችንም ኮፒ ስለሚደረግ አየች። ጠዋት ላይ ሩም ውስጥ ቁጭ ብለን ተንኳኳ። ምንድን ነው ብለን ስንቀርት ሃፒ በርዝዴይ ልዑል ብላ ሰርፕራይዝ እና ኬንያዎች ደግሞ የሚሰሩት አለ እጅ ላይ ጌጥ ቆንጆ ጌጥ በስሙ አንጽፋ መጣችል። ስሙን ያገኘችው ከፓስፖርት ላይ ነው። ባልነገርናት በርዝዴይ እንደሆነ this is the type of customer service እዚህ ቅርብ ያለ ሀገር የሚያደርጉት። ያው ምን ይሆናል ለሰው ሪኮመንድ ታደርገዋለህ ያንን ቦታ ዲላይትድ ሆነ ትመጣለህ። አሁን ልክ እንዳልከው ግን እኛ ሀገር ስትመጣ መጣልኝና መጣብኝ ይለያያል። አገልግሎት ልዩነት ያለበት ምክንያት ለዛ ነው። ልክ ከስተመር ሰርቪስ ላይ ሰውን ቫልዩ አድርገህ ይሄ ሰው ገዛኝም አልገዛኝም ገዛችኝም አልገዛችኝም የሆነ ነገር ዲፖዚት አድርጌባት መሄድ አለብኝ የሚለው ላይ ነው። ለዚህ ነው ከስተመር ሰርቪስ ላይ ያለፉት 15 ዓመታት በስልጠና መጽሐፍቶችም ጽፌያለሁ። ከስተመር ሰርቪስ ላይ በአፋን ኦሮሞና በአማርኛም በጣም የምወደው ኤሪያ ነው። ሰውን ጥሩ አድርገህ ካገለገልከው ውጤት ታመጣለና ማገልገል መታደል ነው እላለሁ።
ሰዎችን ስታገለግል፣ ሰዎችን ሰርቭ ስታደርግ መንፈሳዊ አባቶችን በእስልምና በክርስትና ምስጢር ጥሩ አገልጋዮች ናቸው። እነ ነቢዩንም ስታይ ኢየሱስ ክርስቶስንም ስታይ አገልጋይ ናቸው። ልባቸው ለሰው የተሰጠ ነው። ስለዚህ እንደዚህ አይነት ስብዕና ኖሮ ሰዎችን ማገልገል፣ ሰዎችን መርዳት ባለባበስ፣ በብሔር፣ በሃይማኖት ፕሮፋይል ሳናደርግ ሰዎችን አግባብ ባለው መንገድ መያዝ ከቻለ ጥሩ አገልጋይ እንሆናለን። ግን ለዚህ ጥሩ ኢምፕሬሽን መፍጠር በአርቲስት ኢምፕሬሽናችን ጥሩ መሆን አለበት። አለባበስ፣ ንጽህና፣ አቀባበል ኤክሴትራ። ጥሩ አዳማጭ መሆን፣ ቀና መሆን እና ደግሞ ሀሳብ ስትቀያየር ኤክስቼንጅ ኦፍ አይዲያን ኮሚኒኬሽንን አግባብ ባለው መንገድ የምታረገው ከሆነ ሰዎችን በትህትና በአክብሮት ሪስፔክት የምታረግ ከሆነ ሰዎችን የማታጉላላ ከሆነ አጉል በሆነ መንገድ ሰዎችን ፕሮፋይል አድርገህ ገዛኝ አልገዛኝ ሳይሆን ሽያጭ የማርኬቲንግ መጀመሪያ ነው እንጂ መጨረሻ አይደለም። ነገ ጠዋት ከሰዎቹ ጋር አገናኛለሁ ብለህ ሪሌሽንሽፕ ላይ ለመስራት ከተቋቅ ሰርቪስህ ሰክሰስ ያመጣልሃል፣ በቢዝነስም ከቢዝነስ ውጪ ማለት ነው። ስለዚህ ለእኔ አገልግሎት የመፈጠር ዋናው ነገር ነው ብዬ ነው የማስበው። ባገለገልክ ቁጥር ደግሞ ሰው ላይ ዲፖዚት የምታደርገው ነገር አለ፣ መልሰህ የምታገኘውን ነገር አለ። ስምህን፣ ብራንድህን፣ ሴልስህን፣ ፕሮፊትህን ይጨምርልሃል፣ ኮስትን ይቀንስልሃል። ጥሩ አገልጋይ ከሆንክ ያገለገልከው ሰው ዲላይትድ ረክቶ ከሆነ ለሌላ ሰው ያስተዋውቅልሃል። ለዚህ ነው ጥሩ እቃ ማስታወቂያ ያስፈልገውም። እቃው ያስተዋውቃል፣ ደንበኛ ያስተዋውቅልሃል። ስለዚህ ጥሩ ሰርቪስ ላይ ሰዎች ትኩረት ቢያደርጉ የበለጠ መስራት ይችላሉ ብዬ አምናለሁ። መልካም፣ በጣም ቆንጆ። እንግዲህ እዚሁ ጋር ስለ ከስተመር ሰርቪስ የጻፍከው መጽሐፍ አለ። ስለሱ መጽሐፍ እስቲ ብናወራ። እንግዲህ እንዳልኩ ላለፉት 15 ዓመታት ስልጠና ላይ ምን ላይም ስለቆየሁ ብዙ ኬዞች አሉ፣ አት ሴም ታይም ተሞክሮች አሉ እና በእኛ ጋር ኮንቴክስት አደረኩት እና አነስ ያለች መጽሐፍ ነች፣ ግን የከስተመር ሰርቪስን ፕሪንሲፕልስ ሩሎች የሚያሳየው ነው። እንደውም ኢቨን አንዳንድ ገጠመኞች ኬዞችም አድርጎ የተጻፈችባት መጽሐፍ ነች እና ጥሩ አገልጋይ ስንሆን ጥሩ ሰርቪስ ስንሰጥ የምናገኛቸውን ጥቅሞች፣ እንደገና አገልግሎት ራሱ ምንድን ነው፣ እንዴት ጥሩ አገልግሎት መስጠት እንችላለን ተብሎ በዝርዝር የተቀመጡባቸው ሀሳቦች አሉና እንደውም የአማርኛው እስከ 4ኛ ኮፒ ተሸጦ ያለቀበት ሁኔታ አለ። በአፋን ኦሮሞ ያለውም እንደዚሁ ብዙ ሰዎች ተጠቀሙባቸው ነው እና ጥሩ ፊድባክም የሰጡን። አሁን ደግሞ በደንብ ትንሽ አስተካክየው በተሻለ መንገድ አወጣዋለሁ ብዬ ገምታለሁ። ግን አገልግሎት የመኖር ሴንተር ነው ብዬ አስባለሁ እና አገልጋይነት ውስጥ በጣም ትኩረት ብናደርግ በሰርቪስ ውስጥ ሴልስ፣ ፕሮፊታቢሊቲ፣ ሪሌሽንሽፕ፣ እድገት፣ ብራንድ የሚገነባው በዛ ነው ብዬ ገምታለሁ። መልካም። እዚሁ ከስተመር ሰርቪስ ጋር ደግሞ ስለ ብራንድ አነሳልን እና ብራንድ የምናወራው በዛ ብራንድ ምንድን ነው? እንዴት ነው ብራንድ አንድ ድርጅት ወይም አንድ ግለሰብ መገንባት የሚችለው? እንግዲህ ለሰዎች እንዲቀል ቀለል ባለ መንገድ የማስቀምጠው ብራንድ ማለት ፕሮሚስ ሜድ ኤንድ ፕሮሚስ ኬፕት እለዋለሁ። ቃል የገባውን ነገር ሆነ ስትገኝ ነው ብራንድ። አለቀ። እኔ ይሄን ነገር ይዤ መጥቻለሁ፣ ይሄ ድርጅት ይሄ ነገር አለው፣ ይሄ ነገር እንሸጣለን ካልክ በኋላ ደንበኛ መጥቶ የነገርከውን ኤክስፔክት ያደረገውን ነገር ሲያገኝ ብራንድህን ኤክስኪዩት አደረግ ማለት ነው። ለምሳሌ እኔ ቀጠርኩ፣ አንተን በዚህ ቀን እመጣለሁ አልኩኝ። ስልኬን ዘግቼ ጠፍት ብል አቶ ሮቤል ትላለህ። ልክ ባልኩት ሰዓት ስመጣ ግን ይሄ ሰውዬ ክሬዲብል ነው፣ ቃሉን ፈጽሟል ብለህ ታስባለህ። ስለዚህ ቃል የገባውን ነገር የተናገሩት ከሚጠፋ የወለዱት ቢጠፋ ይባላል በእኛ ሀገር አባባል። ዛትስ ብራንድ። ብዙ ጊዜ ድርጅቶች እንዲናረጋለን እንዲንሰራለን ይሄ ነገር አለን እንትናረጋለን ከፖለቲካም ብለው በሃይማኖት ተቋም በቢዝነስም ቃል ይገባል። ስትወርድ ግን ያለው እውነታ ምንድን ነው? ሁለቱም መመጣጠን ካልቻለ ወሬ ብቻ ነው ትላለህ። ይሄ ድርጅት እውነትም ብራንዱን ጠብቋል። ስለዚህ ብራንድ ማለት ቃል የገባህን ሆነ ስፈጽም ነው። ግን በአለባበስ፣ በፕሮዳክት፣ በሰርቪስ፣ በኮሚኒኬሽን፣ በፓኬጂንግ፣ በልብስ ንጽህና፣ ከሰዎች ጋር በምታደርገው ግንኙነት ይገለጻል። ስለዚህ ብራንድ የሚያደርገው አንደኛ የምትገባው ፕሮሚስ ነው። ክላሪቲ ኦፍ ቪዥን ኖሮ ትክክለኛ ቪዥን ኖሮ የምትገባው ቃል ነው። ሆኖ መገኘት ግን ኢምፖርታንት። ኮንስታንሲ፣ ዎክ ዘ ቶክ። ከዛስ ያንን ደግሞ ማስተዋወቅ፣ መንገር፣ ለሰዎች ማሳየት ይፈልጋል። ሶስቱን ስታዋህደው ሰክሰስፉል የሆነ ብራንድ ይጠብቅልሃል ማለት ነው። እና አንዳንዴ እኛ ሀገር የቆዩ ብራንዶች አሉ። በረጅም ዓመት የቆዩና ስማቸው ረጅም ዓመት ስለቆየ በዛ ስም ብቻ መሸጥ ይችላሉ። ስምን ማቆየት መቻል ቀላል አይደለም። ትንሽ ጥፋት ካላት ብራንዱን ያበላሸዋል። ብራንድን አቆይቶ ለመሄድ ደግሞ ኢንቴግሪቲህን የምትሰራቸውን ስራዎችን ማስጠበቅ ይፈልጋል እና ሆሊስቲክ ስራ ነው። የድርጅቶች አጠቃላይ ስብዕና ብራንዳቸውን መገንባት፣ ስማቸውን መገንባት ላይ ነው እና የረጅም ጊዜ ሂደት ሆነው ያንን ባስገነባው ቁጥር ግን
በቃ የሚልቀው ነገር አለ። አሁን 100 ዓመት 150 ዓመት የቆዩ ፕሮዳክቶች አሉ። አሁን ከውጭ እና ኮልጌት ስትል ናይክ፣ አፕል፣ አዲዳስ። እኛ ጋር ደግሞ እንደዚሁ እና ቴሌኖር፣ ብርሃንና ሰላም፣ ቶሞካ ረጅም ጊዜ የቆያሉ። እነዚህ ብራንዶች በቆዩበት ሰዓት ሁሉ የሚፈጥሩት ትረስት ስላለ ያንን ትረስት ሰው ወስዶ ዋው ይሄ ብራንድ ልክ ነው ይላል። ትረስት ከሌለ ግን እንዳትገዛው፣ ውሸት ነው፣ ፌክ ነው። እነሱ ዝም ብለው ነው የሚያወሩት። የሚናገሩትና የሚገኘው አንድ አይደለም ይልና ብራንድን ያበላሻል። ችግሩ መጥፎ መረጃ ደግሞ በጣም ይሄዳል። ወርድ ኦፍ ማውስ ይባላል። ወርድ ኦፍ ማውስ መጥፎ ከሆነ ለ15 ለ20 ሰው ነው የምትናገረው። ወርድ ኦፍ ማውስ ጥሩ ከሆነ ግን ቢበዛ ለ3 ሰው ለ4 ሰው ነው የምትናገረው። ስለዚህ ጦር ከፈታው ወሬ ፈታው የሚባለው ለዚህ ነው። እና በጣም ተጠንቅቆ ሰው ስሙ ላይ ብራንዱ ላይ መጠንቀቅ አለበት ብዬ አምናለሁ። የምንለቃቸው ቪዲዮዎች በአፋጣኝ እንዲደርሱ ቻናሉን ሰብስክራይብ ማድረገውንና የደውል ምልክቷን መጫኑን አይርሱ። ሰምፔር ሚዲያ ደስታና ስኬት ይገባውታል። ክቡራትና ክቡራን ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መጥተናል። እንግዲህ ሮቤል ቆንጆ ቆይታ እያደረግን እንገኛለን። ቴንክ ዩ ሶ ማች ነኝ። መልካም። ሌላው እንግዲህ ምንድነው በአሁኑ ሰዓት የተለያዩ ስልጠናዎች ይሰጣል፣ ኃላፊነቶች አሉብህ እና ምን ይመስላሉ እነሱ የሚለውን ብናይ። ቴንክ ዩ ቨሪ ማች። እንግዲህ እንዳልኩ የማሰልጠኑ ማማከሩ እንዳለ ሆኖ አሁን ከረንትሊ ቴምር ፕሮፐርቲስ የሚባል ድርጅት ውስጥ ቺፍ ማርኬቲንግ ማኔጀር ሆኜ እየሰራሁ ነው ያለሁት። እዛ ደግሞ እንግዲህ ወደ 4-5 ዲፓርትመንቶች በውስጥ ያሉ ወደ 300 በላይ ሴልሶች አሉ። እነዚህን ሁሉ ኃላፊነት መውሰድ ነው እና ትሬኒንጉንም አላቆሙትም። በተለይ ሴልስ ቲሙን ማጠናከር፣ ስትራቴጂ ዲቨሎፕ የማድረግ ቀድም ያወራነው ከስተመር ሰርቪስ ዊንጉን የራሱ ዲፓርትመንት ኖሮት እሱን በጣም አሪፍ ከስተመር ሰርቪስ ለመስጠት ሌሎች ሲስተሞችን መዘርጋት፣ ሰው ላይ ብቻ የተንጠለጠለ ሳይሆን ሲስተም ላይ ተመርኩዞ ጥሩ ለውጥ እንዲያመጣ የመስራት ስራ ላይ ያለ ነው። የተወሰነ ሌጋሲ አሻራ ጥሎ ጥሩ ነገር ሰርቶ ለማለፍ ጥረት እያደረኩ ነው። ኢን ዘ ሎንግ ራን ግን መጽሐፍቶች የመጽሐፍ የተለያዩ ኢቨንቶች የማድረግ አንተም ደግሞ ስትጋብዘኝ ቴንኪዩ። ብዙ ሰው ቴክኖሎጂ ላይ ደርሳል እንዳልከው ትሬኒንግ 20 ሰው 30 40 ሰው ተታይ የምታገኝ ነው። አንተን በጣም ማበረታታ ይሄ ብዙ ሰው ጋር ስለሚደርስ በአንድ ጊዜ ታውዘንድስ ሚሊዮን ሰው ጋር የምትደርስበት እድል ስለሆነ እንዲህ አይነት ፖድካስቶች ትምህርቶችን እየሰጠው ከኔ ኤክስፔሪየንስ ከኔ ስህተት ሰዎች እንዲማሩ ዲሲፕሊን እንዲሆኑ ነው እንደ አድቫይስ ማድረጉ እና በተለይ መንፈሳዊ ህይወትን ማጠናከር ከፈጣሪ ጋር ያለን ግንኙነት ሪኮንሳይል ማድረግ ይሄን ደፍሬ ያነሳዋለሁ። በያንግ ኤጅ ብዙ ጊዜ ያናየው ስህተቶች እንሰራለን። ለወጣቶችም አድቫይስ ማድረገው ሪስፔክቲቭ ኦፍ ዘር ሪሊጅን ከፈጣሪ ጋር ያለን ግንኙነት ስታጠናክረው ወደ መሬት አወርደው ደግሞ ያ እውነተኛ ሀቀኛ የምትሰራው ስራ ላይ ሳትለግም ሳትሰንፍ ሰው አየኝ አላየኝ ሳትል መስራት ከቻልክ ውጤት ታመጣለህ የሚለው ነው እና ሜቢ ያለኝን ኤክስፔሪየንስ ለሰዎች የሸጠው ባለችኝ እግዚአብሔር በሰጠኝ ሰዓት ደግሞ መልካም ስራ እየሰሩ መኖሩን ነው ማስበው። መልካም፣ በጣም ቆንጆ ነጥቦችን ያነሳለን። እንግዲህ የምንሰጣቸውን አገልግሎቶች ማግኘት የሚፈልጉ ሰዎች ቤት ላይ ሊያገኙ ይችላሉ። እንግዲህ እኔ በፌስቡክም በሊንክዲንም አዘሳኝታይም በቴሌግራም ላይ ወደ ከ1000 ሰዎች በላይ ሆኖ ቲፕ የምሰጥበት አለ። ከረንትሊ እንዳልኩ ቴምር ፕሮፐርቲስ ወደ ሳርቤት አካባቢ ቢሮ ያለ አድራሻዬንም አንተ ከሰጠህ ለማንኛውም ሰው ክፍት ነኝ። በተለይ በግል ደግሞ እንዲህ ማሪጅ ካውንስሊንግ፣ ወጣቶችን ማማከር፣ ፐርሰናል ኢሹም ያለባቸው ሰዎች አድቫይዝ መስጠት ያው ልክ ዋን ቱ ዋን ስታወራ ደግሞ ሰዎች ሞር ኦፕን አፕ ያደርጋሉ እና ክፍት ለሆኑ ነገር ላመኑን ነገር እንዲምታደርጉ እንዲትሰሩ ብለህ ያው ከልምድህ ከኤክስፔሪንስ ሼር ማድረግ ነው እና አንድም ሰው ቢሆን ተጽዕኖ መፍጠር የሚለው ፍላጎት አለኝ እና ሰው ላይ መስራት እንደ ሀገርም በጣም ወደኋላ የቀራል ትልቅ ሪሶርስ ያለው ሰው ነው እና ሰው ላይ መስራት የሚቻልባቸው ማንኛውም መንገዶች ካሉ እሱን ለማድረግ ነው የማስበው። አድራሻዬንም እንግዲህ አንተም ትሰጣለህ ብዬ ገምታለሁ። በዛ መንገድ ማግኘት ይችላል ብዬ አስባለሁ። መልካም ቴንኪው ሶ ማች። እንግዲህ ተመልካቾቻችን የቴሌግራም የሊንክድኢን እና የፌስቡክ ፔጆቹን ከዲስክሪፕሽን ላይ እናስቀምጥላችኋለን። ጆይን ማድረግ ትችላላችሁ። ዩቲዩብ ቻናል ሜንሽን እናደርጋለን። ብዙ ቆንጆ ጠቃሚ የሚባሉ ቪዲዮዎች እኔ የተጠቀምኩባቸው ቪዲዮዎች አሉ። እነሱን ማየት ትችላላችሁ። ሌላኛው ደግሞ እስቲ ካነበብካቸው ከጠቀሙ መጽሐፎች መካከል አንድ 3 መጽሐፎች የምትጠቁመን? ወደ 9ኛ 10ኛ ክፍል ሆኜ ያነበብኩት ነው። ሁሌ በሄድኩበት አጋጣሚ ያነሳለሁ እና ትንሽ የመጽሐፍ ነች ግን it has impacted my life። 9ኛ ክፍል ሆኜ ሰኞ ሰይፍ እያለ ያነበብኩት መጽሐፍ ነው። አንደርስታንዲንግ ዩር ፖቴንሻል የሚል መጽሐፍ ነው። ዶክተር ማይልስ ሞንሮ የሚባል ሰው የጻፈው መጽሐፍ ነው። አቅም አለን፣ ፖቴንሻል አለን። ምን ይላል? አንድ ትንሽ ሲድ እጅ ላይ ብታደርግ ያ ሲድ ጫካ መሆን ይችላል።
ወይም ያሲድ ጨንግፎ ሊቀር ይችላል። የትኛው ነኝ የሚለውን አንተ ነው የምትመርጠው ብሎ ሰው ፖቴንሻል እንዳለው አቅም እንዳለው ከሰራ ከጎበዘ ከለፋ ያንን ፖቴንሻል ለማክሲመም ማውጣት እንደሚችል የሚገልጽ መጽሐፍ ነው እና አንደርስታንዲንግ ዩር ፖቴንሻል የምትለው ጥሩ ነች። ሌላው ደግሞ እንደዚሁ ከህይወት ጋር የሚገናኝ ስለሆነ እንግሊዝ ሀገር ሲሄድ ያው ብቻዬን ነኝ 3 ወር 4 ወር አካባቢ ስትሆን ቤተሰብ የለም እኔ ለምን በአማርኛ ቀርቶ በእንግሊዝኛ ማሰብ ትጀምራለህ። ሆም ሲክነስ ምናምን አለ እና አንዴ ቲንክ ለንደን ይመስለኛል ወክ እያደረኩኝ ሰከንድ ሃንድ ቡክ ሾፕ አገኘው። ደስ ይላል ገባሁ። ከዛ አስታውሳለሁ አንድ ታፍ ማይንድ ኦፕቲሚስት የምትል መጽሐፍ አየሁ። ኖርማን ቪንሰንት ፒል የሚባሉ ሰው እየጻፉት ነው ታፍ ማይንድ ኦፕቲሚስት እና ከፍቼ ያየሁ 3 ፓውንድ ነች። 3 ፓውንድ ከፈልኩና ያችን መጽሐፍ አነበብኳት። ኢት ሊትራሊ ኢምፓክትድ ማይ ላይፍ ታፍ ማይንድ ኦፕቲሚስት። አሁን ስናወራ ከነበረው ጋር ይገናኛል። ሹድ ቢ ታፍ የሚያጋጥም ቻሌንጅ ካለ ታፍ መሆን ጎበዝ መሆን መበርታት ጀግና መሆን ያስፈልጋል። ግን ደግሞ ህይወት ውስጥ የሚያጋጥም ቻሌንጅ ሲኖር ደግሞ ፔሲሚስት መሆን የለብም፣ ጨለምተኛ መሆን የለብም። you have to be optimist. there is light at the end of the tunnel። ነገ ጠዋት የተሻለ ይሆናል፣ ሀገራችን አሪፍ ትሆናለች፣ ነገ ጠዋት ጥሩ ደረጃ ደርሳለሁ፣ እግዚአብሔር አዳናል፣ መልካም ነገር ይመጣል ብሎ ሰው ተስፋ ማድረግ አለበት። ሰው የሚኖረው በተስፋ ነው። ሊደር የሚሰጠው ተስፋ ነው። ሊደር is a dealer in hope። መሪ ማለት ተስፋ የሚሰጥ ነው። hope is better than despair። ተስፋ መቁረጥ ምንም አያዋጣም። ስለዚህ እነዚህ ሁለቱ መጽሐፎች በጣም ኢምፓክት አድርገውኛል። አንደርስታንዲንግ ዩር ፖቴንሻል፣ ዘ ታፍ ማይንድ ኦፕቲሚስት እና እንደ ከረንት ካሉት ቀድም ያልከዋለ ዘ ፓወር ኦፍ ናው፣ ኢጎ ኢዝ ዘ ኢነሚ የሚል መጽሐፍ እነዚህ ሁሉ አሉ። ግን እኔ መጽሐፍ ቅዱስን እንግዲህ ሙስሊም የሚሆኑ ሰዎች ካሉ ቁርአንን ከመጽሐፍ ቅዱስ ጋር በጣም አታችመንት አለኝ። መጽሐፍ ቅዱስን አነባለሁ። የዛሬ 28 ዓመት አጎት የሰጠኝ መጽሐፍ ቅዱስ አለ። አስመሬበት ብዙ ዊዝደም አገኝበታለሁ እና በሳይንቲንግ ቅዱስ ቁርአንም ቅዱስ መጽሐፍ ቅዱስ ትልቅ ጥቅም ያላቸው ናቸው እና ሰው ከመንፈሳዊ መጽሐፍቶች ጋር ሰው ኮኔክሽኑ የሚጨምር እዛ ላይ ማንበብ መጠየቅ እንደየ ሃይማኖቱ ቢያደርግ ጥሩ ዊዝደም ያገኛል የሚል እምነት አለኝ። መልካም፣ በጣም ቆንጆ። እንግዲህ ሌላኛው ደግሞ ምንድነው የምጠይቀኝ ጥያቄ ወይም ደግሞ የምትሰጠው ሀሳብ ካለ? እኔ አንደኛ እንደ ያንግ ልጅ እኔ አንተን በጣም ነው ማበረታታ። ይሄንም ነግረኛል። ጎበዝ፣ አዚስ ኤጅ እዚህ ደረጃ ከደረስክ ትልቅ ቦታ እንደምንደርስ አውቃለሁ። በርታ፣ እንዳታቆመኝ ነገር ሰዎች አላስፈላጊ ቦታ ላይ አላስፈላጊ ሁኔታ ላይ ከሚሆኑ ይሁ ቪዲዮዎች ይማሩ። የኔ ኢንተርቪዎች አለው ከዚህ በፊት ያረካቸውን ኢንተርቪዎች አይቻለሁ። ቁጭ ብሎ ሰው 10 ደቂቃ 15 20 ደቂቃ ማየት አለበት ቪዲዮ። ፈጠነ ጄኔሬሽኑ እና ቁጭ ብለህ ማንበብ ቁጭ ብለህ ማየት የምትችለው ሰከን ያለ ነገር የምታገኘው በማንበብ ውስጥ ነው እና አንደኛ በርታ ላለው፣ ሁለተኛ ደግሞ እንዳልኩ ነው ኦፕቲሚዝም ኢዝ ቨሪ ኢምፖርታንት። ፖዚቲቭ መሆን ጥሩ ነገር ነው። ቅን መሆን ጥሩ ነው። ቀና ስትሆን ሰዎች የሚሻሻሉበት ሰዎች የሚያድጉበት ለሰዎችን ኦፖርቹኒቲ አክሰስ የምትሰጥበትን መንገድ እስካገኘ ድረስ ሰው ላይ መስራት ከቻለ አድቫንቴጅ ይኖረዋል። ዊ አር ብሌስድ። ኢትዮጵያ ውስጥ 70% ወጣት ነው። ወጣት ደግሞ ይስራ ይትጋ፣ ከሱስ ካላስፈላጊ ነገሮች ራሱን ሰው እንዲቆጥብ፣ ንስሐ መግባት ካለበት ንስሐውን ገብቶ ወደ ተሻለ አቅጣጫ ሰዎች እንዲሄዱ ወንድማዊ አባታዊ ምክር ሰጣለሁ። አንዳንዴ እድሜ የሚያስተምር ነገር ይሄ ስለሆነ ሰው እንዲበረታ እንዲጎብዝና ወደ ተሻለ አቅጣጫ ሰዎችን ላይ ቫልዩ አድ የሚያደርግ ነገር ማድረግ አለበት። አንድ ሊደርሺፕ ላይ በጣም የምከታተለው ሰው አለ። ቀድም ከጠየቀኝ ጋር ይገናኛል። ጆን ሲ ማክስዌል ይባላል። ሊደርሺፕ ላይ በጣም ጎበዝ ሰው ነው። ጥሩ ቪዲዮዎች አሉት። የእሱን መጽሐፍቶች በጣም ያድሳሉ እና አንድ ኢንተርቪው ላይ እንደዚህ ምን አለ፣ ምንድነው ለአንተ ሊደርሺፕ ተብሎ ተጠየቀ። ሊደርሺፕ is all about adding value on people አለ። ሊደርሺፕ አመራር ማለት ሰው ላይ እሴት መጨመር ነው አለ። ምን ማለት ነው ስትለው፣ መጀመሪያ ራስ ላይ እሴት መጨመር፣ አንተ ላይ በእውቀት በክህሎት በአመለካከት። አሁን እዚህ ጋር ከሆነ የኔ እውቀት የፈለገ ነገር ቢመጣ አታድግም። ልክ እዚህ ጋር ስትሆን ግን እየጨመርክ ስትመጣ የአንተም ስፒር ኦፍ ኢንፍሉዌንስ እየጨመረ ይመጣል። ስለዚህ ራስ ላይ እሴት በጨመርክ ቁጥር እያደግክ ትመጣለህ። ከዛ ሌሎች ላይ እሴት ትጨምራለህ። የምታውቀው ነገር የተማርከው ነገር ኤክስፔሪየንስ ያደረከው ነገር ካለ እውቀት ነው ያ። ግን አንተ ውስጥ ደግሞ መቅረት የለበትም። የጋር መብራት መሆን የለበትም። እዚህ መጥቼ ኢንተርቪው የማደርገው ምንም ሌላ የማገኘው ነገር ሳይሆን ሰዎች ፖዚቲቭሊ ሀሳቡን ወስደው ራሳቸው ላይ ቫልዩ እንዲያደርጉ ነው። እሴት ራሱ ላይ ሰው ከጨመረ ኮንቲኒስሊ በማንበብ በመጠየቅ አዋዋልህን በማስተካከል ቶክሲክ ከሆነ ኢንቫይሮንመንት አዝግ ከሆነ ሰው ከእንዲህ አይነት ነገሮች ራስን ስታረቅ የተሻልክ እየሆንክ ትመጣለህ የሚል እምነት አለ።
በጣም ቴንኪው ከልብ ነው የምናመሰግነው ስለመጣ ሀሳብን እውቀትን የ25 ዓመት የስራ ልምድ ቀላል አይደለም እነዚህ ሁሉ በቅንነት ስላካፈልከን በጣም አመሰግናለሁ። ቴንኪው አንተም በርታ እግዚአብሔር ካንተ ጋር ይሁን። በጣም አመሰግናለሁ።